ሐሳባችን የማይሳካው ለሰዎችና ለሰይጣን እየተናገርን ነው በሚል ርዕስ እንማማራለን። የቅዱሳን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። የወለላይቱ እመቤት ልጆች ብዙዎቻችን ጥሩ መልካም ነገር እናቀዳለን። ያ ያሰብነው ሐሳብ ያቀርነው እቅድ እንኳን ወደ ተግባር ሊቀየር ገና ከጅምሩ በሐሳብ ያለ ተግባር ይቀራል። አንዳንዶቻችን ሐሳባችንን ወደ እቅድ ቀይረን ወደ ተግባር ሳይቀየር በተለያየ ምክንያት ይቀራል። ሌሎቻችን ሐሳባችንን ወደ እቅድ ቀይረን መስመር አስይዘን ወደ ተግባር ልንገባ እየተንደረደርን በማናውቀው ምክንያት ሳይተገበር ይቀራል። ልብ በሉ፣ በአንድ ጊዜ የሚበላሽብን ብዙዎቻችን ሐሳባችን፣ እቅዳችን፣ ተግባራችን ነው። የሌሎቻችን ደግሞ ገና ከጥንስሱ ስናስብ ሐሳባችን ወደ እቅድ ወደ ተግባር ሳይቀየር ይቀራል። በዚህም ተበሳጭተን እጅጉን ተማረን ለምንድነው ሁሉ ጊዜ ያሰብኩት ያቀድኩት ወደ ተግባር የገባውበት ነገር የሚበላሽው ብለን ራሳችንንም ሰውንም እንጠይቃለን፣ በእግዚአብሔር ላይ እናማራለን። የዚህ ሁሉ ማለትም ሐሳባችን፣ እቅዳችን፣ ተግባራችን በቀላሉ የሚበላሸው ለሰውና ለሰይጣን እየተናገርን ነው። አንድ ሰው አይደለም ተግባሩን ገና ከጅምሩ ሊፈጽም ሊያደርግ ያሰበው የድርጊቱን ሐሳብ ለሰዎች በተለይ ለጓደኞቹ እንደ በጎ አድርጎ ከተናገረ ሰይጣን በቀላሉ ያበላሽበታል። ለሰው የተናገርነውን ሁሉ ሰይጣን ይሰማል። ሐሳባችሁን፣ እቅዳችሁን፣ ተግባራችሁን ለሰው ተናገራችሁ ማለት ሰይጣን ሳይጠይቃችሁ ለሰይጣን ተናገራችሁ ማለት ነው። ሐሳብ ወደ እቅድ ይቀየራል፣ እቅድ ደግሞ ወደ ተግባር ይቀየራል። የሚገርመው ሰው ሐሳቡን ከተናገረ እቅዱን ተግባሩን ስለተናገረ ከሐሳብ ጅምሩ ነገሩ ይበላሽበታል። ዝም ብላችሁ ወደ ተግባር ግቡ፣ አታውሩ፣ ለሰው ሁሉ አትናገሩ። አንዳንዱ ሊተገብረው ያሰበውን የተግባር ሐሳቡን ለሰው ይናገራል፣ ሰይጣን ያበላሽበታል። አንዳንድ ጅሎች ይሁኑ የዋሆች አንድ ነገር ጀምራለሁ ይበላሽብኛል ይላሉ። ከመጀመራችሁ በፊት ታውሩና መረጃ ለሰይጣን ትሰጡና ሳትተገብሩ ከጅምሩ ይበላሽባችኋል። ለሰዎች ሳታውሩ በልባችሁ ይዛችሁ ስሩ፣ አታውሩ። እስኪ ነገሮችን ሁሉ አለማውራትና በልብ መያዝ ከመቤታችን ተማሩ። ቅዱሳን ሐዋርያት ያዩትን ከጌታ የሰሙትን በመንፈስ ቅዱስ የተገለጸላቸውን ግድ ስለሆነ በወንጌል ተናግረዋል። ስለዚህ የምንናገረው አለ፣ የምንሰውረው የማንናገረው አለ። ወደ እመቤታችን ስንመጣ ደግሞ እመቤታችን አይታ ሰምታ ከመናገር በልቦኗ ማኖር መርጣለች። እመቤታችን በሕይወቷ የሆነውን ነገር ሁሉ በልቧ ስለምታኖር ስለማትናገር አይሁድ ተወዳጅ ልጇን ሎቱ ስብሐት የዮሴፍ ልጅ እስከ ማለት ደርሰዋል። በዚህ በዝምታ ባህሪዋ ለቅዱሳን አብነት ሆናለች። አይቷ ለመናገር ግን መደነቅ፣ ሰምቶ በሚስጥር መጠበቅ የእመቤታችን አስገራሚ ባህሪዋ ነበር። ይህንንም ባህሪዋን ቅዱስ ሉቃስ በሉቃስ ወንጌል በምዕራፍ 2 ቁጥር 51 ላይ እናቱም ይህንን ነገር ሁሉ በልቧ ተጠብቀው ነበር በማለት ጽፎልናል። ስለዚህ እመቤታችን የሚስጥር ሙዳይ ናት። እኛም እንደሷ ነገሮችን ከመናገር በሚስጥር መያዝን መልመድ አለብን። ሐሳባችን ወደ ተግባር እስኪቀየር ድረስ በልባችን መጠበቅ ይገባናል። ቅዱስ ገብርኤል አምላክን ትወልጃለሽ ብሎ ሲነግራት ለማንም አልተናገረችም። እንኳን ለሰው አብሯት ለዓመታት ለኖረው ለጠባቂዋ ለአረጋዊ ለቅዱስ ዮሴፍ አልተናገረችም። ዝም ነው ያለችው። ሆዷ እየገፋ መጽነሷም እየታወቀ ሲመጣ አረጋዊ ዮሴፍ ሲጠይቃት ግድ ሆኖባት በቅዱስ ገብርኤል ብስራት ጌታን እንደጸነሰች ተናገረች። ሚስጥራችንን፣ ሐሳባችንን፣ እቅዳችንን፣ ተግባራችንን የምንናገረው እንደመቤታችን ግድ ሲሆንብን ብቻ ነው። ወዳጆቼ እንደመቤታችን ግድ ሲሆንባችሁ ብቻ ተናገሩ።
ዝም ብላችሁ ለማንም አታውሩ። አንድ ነገር አደርጋለሁ ብላችሁ ገና ሳትጀምሩ ትናገራላችሁ። ሰይጣን ከአፋችሁ ይቀልባል። ዶሮ ጥሬ እንደምትለቅም ሁሉ ሰይጣንም የተግባር ሐሳባችሁን ስትናገሩ ከአፋችሁ እየለቀመ ከፊታችሁ እየቀደመ ሁሉ ነገራችሁን እያጠመመ ያበላሽባችኋል። ሐሳብ አይወራም፣ እቅድ አይነገርም። ግድ ከሆነ ተግባር ላይ ስታውሉት አውሩ፣ ተናገሩ። ለምሳሌ እጮኛ ስትይዙ ለጓደኛችሁ ለቅርብ ሰዎች በውል ያልታወቀውን መሰረት ያልያዘውን እጮኝነት እኔኮ እከሌ የሚባል እከሌት የምትባል እጮኛ ይዣለሁ አትበሉ፣ ዝም በሉ። እጮኝነታችሁ ወደ ትዳር ሊቀየር መስመር ይዞ ልትጋቡ ስትወስኑ እኔ ላገባ ነው እያላችሁ ነጋሪት አትጎስሙ፣ ዝም በሉ። ባይሆን የሰርጋችሁን ፕሮግራም ካስተካከላችሁ በኋላ ሁሉን ነገር ከጨረሳችሁ በኋላ ተናገሩ፣ ሰውም ጥሩ። ወደ ትዳር ያልተቀየረ እጮኛቸውን ለገዛ ጓደኛቸው ተናግረው በገዛ ጓደኛቸው እጮኛቸውን የተቀሙ አሉ። መስመር እስኪይዝ ዝም በሉ። ተምራችሁ ተመርቃችሁ ስራ ሊይዝ ነው አትበሉ። ስራ ከያዛችሁ በኋላ ተናገሩ። ዲግሪ ይዛችሁ ማስተርሴን ዘንድሮ ልማር ነው ብላችሁ ሐሳባችሁን አትናገሩ። ማስተርሳችሁን ሳትማሩ የመማር ሐሳባችሁን ከተናገራችሁ መቼም አትማሩ። ብትማሩም ታቋርጣላችሁ። ማስተርሳችሁን ከተማራችሁ በኋላ ተናገሩ። ገዳም ለጸበል ለሱባኤ ለጸሎት ሳትሄዱ ቀድማችሁ እዚህ ገዳም ሊሄድ ነው አትበሉ። ዝም ብላችሁ ሄዱ። ነገ እዚህ ቤተክርስቲያን ላስቀድስ ልቆርብ ልጠመቅ ልጸልይ ልሄድ ነው አትበሉ። ዝም ብላችሁ ለማንም ሳታወሩ ሄዱ። ሰሞኑን ወይም ነገ ወደ ገዳም ይሄዳለሁ እዚህ ቤተክርስቲያን ጸበል ለመጠመቅ ይሄዳለሁ ብላችሁ ሐሳባችሁን ከተናገራችሁ ሰይጣን ሴቶችን ያለ ጊዜ በሆነ የወር አበባ ፈቱን ያስቀራችኋል። ወንዶቹን ደግሞ በህልመ ሌሊት መጥቶ ያሰናክላችኋል። ሐሳባችሁን እቅዳችሁን ተግባራችሁን ከፍጻሜ ሳታደርሱ ቀድማችሁ ከተናገራችሁ ሁለት አይነት ፈተና አለባችሁ። አንደኛው ሰይጣን ነው፣ ሁለተኛው የራሳችሁ የሆኑ ምቀኞች ሰዎች ናቸው። ስለዚህ ሐሳቡን እቅዱን ከፍጻሜ ያላደረሰ ተግባሩን ቀድሞ የሚያወራ ሰው በሰይጣንም በክፉ ምቀኛ ሰውም ይፈተናል። ሁሉ ነገሩ በቀላሉ ይበላሻል። እስኪ ዝም በሉና ሐሳባችሁን እቅዳችሁን ተግባራችሁን ሰርታችሁ ከፍጻሜ ያደርሳችሁ ተናገሩ። ዝም ብላችሁ አትናገሩ። ሐሳባችሁን እቅዳችሁን ተግባራችሁን ለሰው ተናገራችሁ ማለት ራሳችሁ ላይ ራሳችሁ ጠላት ሆናችሁ እንቅፋት ሆናችሁ ማለት ነው። የሚገርማችሁ ሰይጣን የልባችሁን የሚስጥር ሐሳብ አያውቅም። የሚያውቀው የሚሰማው ስትናገሩ ስታወሩ ነው። ተናገራችሁ ማለት ከሰይጣንና ከምቀኞቻችሁ ጋር ግልጽ ጦርነት ከፈታችሁ ማለት ነው። ስለዚህ አትናገሩ፣ አታውሩ። የጌታችንን የገዳመ ቆሮንጦስ ሱባኤ ለማደናቀፍ 3 ፈተና ያቀረበው ሰይጣን የኛን ሐሳብ እቅድና ተግባር አይፈትንም አያደናቅፍም ማለት ሞኝነት ነው። ቅዱስ ዮሐንስ በራእዩ በምዕራፍ 12 ቁጥር 9 ላይ ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን በማለት ሰይጣን በዓለም ያሉትን ሰዎች እንዴት እንደሚያስታቸው እንዴት ዓላማቸውን እንደሚያጨናግፍባቸው በግልጽ ነግሮናል። አንዳንዶች ገዳም ሄደው ሱባኤ ገብተው በፍኝ ጥሬና በኩባያ በሶ ስለ ሕይወታቸው በህልማቸው ይነገራቸዋል። የተነገራቸውን ነገር እስኪፈጸምላቸው መታገስ አቅቷቸው ከሱባኤ እንደወጡ ህልማቸውን ያዩትን ራእይ ለሰዎች ይናገራሉ። ህልማችሁን ራእያችሁን ተናገራችሁ ማለት አይፈጸምም። ቢፈጸም እንኳን በብዙ ፈተናና መከራ ነው። ህልማችሁን ራእያችሁን ተናገራችሁ ማለት በነፋስ ፊት እንዳለ አቧራ ቁጠሩት። ዝም አይነቅዝም አይደለም የሚባለው። እስኪፈጸም ዝም በሉ። አንዳንድ አገልጋዮች መንፈሳዊ መጽሐፍ ሊጽፉ ይዘጋጁና ሳይጀምሩ ይናገራሉ፣ በዚህም ሳይጽፉ ይቀራሉ። አንዳንድ ዘማሪያን መዝሙር ላወጣ ነው ብለው ቀድሞ ይናገራሉ፣ እንኳን መዝሙር ሊያወጡ በአግባቡ ሳይዘምሩ ይቀራሉ። አንዳንዶች ውጭ ሀገር ለመኖር ይሁን ለመማር ፕሮሰስ ይጀምሩና ገና ከጅምሩ ላገኙት ሰው ለወዳጃቸው ይናገራሉ። እንኳን ውጭ ሀገር ሊሄዱ እዚሁ ጭጭ ብሎ ይኖራሉ። በጣም የሚገርመኝ ዲቪ ደርሷቸው መሄዳቸውን ሳያረጋግጡ ምኑንም ሳይጨብጡ
አሜሪካ ሊሄድ ነው ብለው ላገኙት ላወቁት ሰው ሁሉ ይናገሩና ሳይሉ ይቀራሉ። አንዳንዱማ ቤቱን ሽጦ ጥሩ ስራውን ትቶ ደግሶ የሽኝት አብልቶ መሄድ ነው ብሎ እንቢልታ አስነፍቶ እዚሁ ተጎልቶ ይቀራል። ብዙዎች አንድ ነገር ጀምረው ከፍጻሜ አልደርስ ሲላቸው እያማረሩ ለምንድን ነው እግዚአብሔር የሚያስተካክልልኝ እያሉ ይሰናክላሉ። በመጀመሪያ እግዚአብሔርን በጸሎት ጠይቀን በጸሎት አማክረን አልጀመርን። ሲበላሽ ብቻ እግዚአብሔር ለእሮሮ ትዝ ይለናል። ታዲያ ያሰባችሁት ያቀዳችሁት ልትተገብሩት የፈለጋችሁት ነገር ለማን እንንገር ካላችሁ፣ አንደኛ ከፍጻሜ እንዲደርስላችሁ በጸሎት ለእግዚአብሔር ንገሩ። ሁለተኛ ከፍጻሜ እንዲደርስላችሁ ለእመቤታችን ለቅዱሳን መላእክትና ለቅዱሳን እናት አባቶቻችን በጸሎት ንገሩ። ያኔ ይፈጸማል፣ ከፍጻሜ ይደርሳል። ሶስተኛ ሊረዳችሁና ሊረዳችሁ ለሚችለው ለቤተሰባችሁ ንገሩ። አራተኛ በገዳም በጸሎት ለተወሰኑት አባቶች በጣም ለምታምኑት ለንስሐ አባታችሁ በጸሎት እንዲያግዛችሁ ንገሩ። ከዚህ ውጪ ለጓደኛ፣ ለመንገደኛ፣ ለቅርብ ለሩቅ ሰው አትናገሩ። ወዳጆቼ ሐሳባችን በቀላሉ የማይሳካው ወደ ተግባር የማይቀየረው አስቀድመን ለሰይጣንና ለምቀኞች ሰዎች እየተናገርን ስለሆነ ስለዚህ ዝም በሉ። በረከታቸው ይደርብንና ሐምሌ 22 ቀን ያረፉት ታላቁ የቤተ ክርስቲያን አባት የዝዋይ ገዳም መብራት የሆኑት አባታችን አቡነ ጎርጎርዮስ ካል ዝም ብለ ስራህን ስራ በሚል ታላቅ አባባላቸው ይታወቃሉ። ስለዚህ ዝም ብላችሁ ስራችሁን ስሩ። ሐሳባችሁ ወደ ተግባር ቀይሩ። ዝም ብላችሁ አታውሩ። በሐዋርያት ሥራ በምዕራፍ 21 ቁጥር 14 ላይ የጌታ ፈቃድ ይሁን ብለን ዝም አልን ተብሎ ነው የተጻፈው። ስለዚህ ሐሳባችሁ፣ እቅዳችሁ፣ ተግባራችሁ ከፍጻሜ እስኪደርስ ድረስ መዳራት ነው፣ መንገድ ላይ መጨፈር ነው፣ ሁሉ ነገር አለ። ደስ ይላል፣ ጥሩ ነው። ለኛ እዛ ጥሩ ነው፣ ይመቻል። እዚህ ልክስክስ ነው። ምን ነው ልክስክስ? ዝም ብሎ ወደ ላይ ይላል። እና ታዲያ ወደ እንግሊዝ እንዲህ ይበል። እሱማ ጥሩ ነው፣ እሱ ጥሩ ነው። እንግሊዝ ዲቪ ብታወጣ በቃ እዛ ሲሄዱ ያጨሳሉ፣ ከዛ ጨርቀሚስ ይለብሳሉ፣ ቂጣቸው ይታያል፣ ምርታቸው ይታያል። እኛ እሱ ጥሩ ነው። እናትና አባት ልጅ ምናምን እየተወጋጉ ያጨሳሉ፣ ሁሉም እየተወጋጉ። አሁን ግን መንግስታቸው ቤት ውስጥ ማጨስ ክልክል ብሏቸው ሁሉም ውጭ ቅሙና ሃይ ዳድ ሃይ ማም እየተባባሉ ያጨሳሉ። እንጣጣለን፣ ችግር የለውም። ሃይ ዳድ ሃይ ማም ኖርማል ነው። ማጨስ መጠጣት ማጨስ ኖርማል ነው። ችግር የለም። ታዲያ እናንተ እንደዛው ነጮቹን አትይዙም? እንደ አበሻውን ለቀቅ አድርጋችሁ። የእኛ ስራ እኮ ማሰናከል ነው። እዚህ የሚጸልዩትን ወደ እኛ ማምጣት፣ ከዛ ከጸሎቱ ማቆም፣ እንደዚህ አይነት ውሾችን ደግሞ ማበሳጨት፣ ለመግደል ማደህየት፣ በቃ ይሄ ነው። ለምን እነዛ ነጮቹን አታደህዩአቸውም? ምን እነሱ እኮ የኛ ናቸው። ቢደህዩ ባይደህዩ እነሱ የኛ ናቸው። በቃ ጨርስ ናቸው። ከነሱ አሁን ስንሄድ አንድ ላይ ተጠቃለን እንገባለን። በግራ በኩል እንቆማለን። ለምን አንተ ለምን እዚህ ቆምክ? ዓላማ አይደል ታዲያ? በቃ ዓላማችን እኛ ወደ ግራ መቆም ነው። የአምላክ ሲመጣ በግራ በኩል ማሰለፍ፣ የኛን ሰራዊት ማብዛት፣ ከዛ ጨለማ ውስጥ ቁጭ አብረን። ፈረንጅ እንዴት ሲኦል ይገባል? ምን ፈረንጅ ምን ሰው እኮ ነው። ያዳም ዘር አይደል? አይ ነጮች ናቸው ብዙ ተንኮል አያውቁም ብዬ ነው። ኧረ በከማን ነው የተማሩት ተንኮል? ያገረ ሰው እኮ ድሮ ተንኮል አያውቅም። አሁንማ ያው ነን፣ እኩላቸው ያው ነው። እነዚህ የሚያጨሳሉ፣ እነዛ የሚያጨሳሉ። እነዛ ጫት ብቻ ነው የማይቀሙት እንጂ እዚህ ይቅማሉ። ይጨፈራል። ያው ደግሞ ወንዶችም እዚህ መጥተው የለን ወንዶች እየተጋቡ ነው። የምንፈልገው እሱ ነው። በቃ ምን ቀረ? ትንሽ ሰዎች እኮ ናቸው እዚህ የሚመጡት ይጠፋሉ። እባክህ ውሸታቸው ነው። ሲዳይ ሲቸግረው ወደዚህ ይመጣና ወደዚህ ትንሽ ነው ይላል። ከዛ ደግሞ ይጠፋል። በቃ ይጠፋል። እኛም መንገዱን ዞር ጠረግ እናደርግለታለን። አስተካከል። አዎ ጭፈራውን ሲሄድ አብረን እንጨፍርና ደስ እንዲለው እናደርጋለን። ሲጨፍር እንግሊዝ እኮ እንዴ ብዙ ቤተክርስቲያን አለ። የትኛው እንግሊዝ? እነዚህ ናቸው አበሾች ሄደው አሁን አንዳንድ ቦታ የሚያመልኩት እንጂ። ኧረ የድሮ እሱ ተዘግቶ እዛ እኮ አሁን ፓርቲ ቤት ሆነዋል፣ ሲኒማ ቤት ሆነዋል፣ ሬስቶራንት ሆነዋል፣ ማነዎች መስጊድም ሆነዋል። ቸርቹ ማነው ብቻ ነው የቆመው? ፎቁ ብቻ ነው የቆመው።
ፎቁ ብቻ ነው የቆመው። ውስጡ ባዶ ነው። አበሻው እንዲህ የሚያስቸግራችሁ ከሆነ ለምን እዛው ነጮቹ ጋር ሆናችሁ ወደ ሲኦል አትሄዱም? ይህ ሰውዬ አይገባውም እንዴ? አሁን ምን አልኩ? አንተ ለምን እዚህ ትቆማለህ? አላማችን አይደል እንዴ? ለዓላማ እኮ በቃ ትሞታለህ። እኛ አንሞትም፣ ያው ግን እንገላለን። ግን እየተቃጠልንም ይችን ህዝብ እንደምንም እናመጣታለን። ይችን ህዝብ ነው የምጥለው? ታዲያ የእኛና ላይ ብዙ እኛ እኮ እልፍ ነን። እነዚህ እኮ ትንሽ ናቸው። ክርስቲያኑ ስንት ነው? በስመ ክርስቲያን እኮ ነው። ሁሉም ክርስቲያን መሰለን? ያው መስቀል ያንጠለጠለ ሁሉ ክርስቲያን እኮ አይደለም። የሚጸልየው ትንሽ ሰው ነው። አይነን ደግሞ ከጸሎቱ ማስለቀቅ ነው። እንደዚህ አይነት ውሻዎች አሉ ደግሞ። አጋንንት ነው ሰይጣን ሰይጣን በዚህ በ21ኛው ክፍለ ዘመን ውስጥ ወደዚህ ነው በ21ኛው ክፍለ ዘመን ውስጥ ሰዎች ስልጣኔያቸው ከምድር ተነስተው ሰማይ ይደርሳል የተባለበት የምድርም መኖሪያን ወደ ሰማይ በመውጣት ያቃልላል የተባለበት ትውልድ ተመልሶ ከምድር አዘቅት በታች ውስጥ ገብቶ በክፉ መናፍስት እጅ ውስጥ ገብቶ ሲናውዝ ማየት የሚገርም ኑሮ ነው። እውቀታችን፣ ስልጣኔያችን፣ ትምህርታችንና ሙያዎቻችን ውስጥ ሁሉ ጣልቃ ገብተው አብረው እየተማሩ አብረው እየሰሩ የሚያወድሙን የሰዎች ተምቾች እንዲህ አይነት ናቸው። እንዲህ አይነት መንፈሶች ናቸው። ድሮ እኮ ሰይጣን በስመ አብ ወልድ መንፈስ ቅዱስ ሲባል 40 ክንድ ይርቅ ነበረ እንደዚህ ሲማተብበት። ያኔ መንፈስ ጠንካሮች ነበሩ። አየህ አንተ እንደዚህ የምታቃጥለን መንፈስ ጠንካራ ነው። ያሁኑ የውሸት ነው። ገብተዋል። ልክ እንደኛው እኮ ነው። እኛም አብረን እኮ እንላለን። በሰው ቅዱስ ቅዱስ ፈጣን ነው። አዎ በቃ እንደዚህ ነው። በየመንገዱ ስንሄድ እኮ በስመ አብ እንላለን። እንቅፋት ሲመጣ በስመ አብ። ለምን በስመ አብ ትላላችሁ? ይሄ ስጋው ባዶ ከሆነ ባፉ ቢለፈልፍ ትርጉም የለውም። ውስጡ ግን ጠንካራ ከሆነ ባፉ ልብ ያበቀለውን አይደል የሚወጣው። ጠንካራ ቃል ሲወጣ ያኔ ችለን አንልም። እኛ ዞር እንላለን። እኛ ችለን አንልም። ያኔ ዞር እንልና እሱ ራሱ ከየት ሲወጣ ነው እናንተ በጣም የምትና በደንብ ጠንካራ አማኝ ሆኖ ከልብ ውስጥ ካወጣ ቃሉ ራሱ እያቃጠለን ስለሆነ እንሸሻለን። ቃሉ ነው የሚያቃጥላችሁ? ቃሉ ያቃጥላል። ሰው ታዲያ ከልብ ውስጥ ያወጣል ብለህ ነው? ምን ልብ አለው? ልብ አለው? እስኪ ልብ ያለውን ጠቅሱ። አንዱ ሰው ጥራ ልብ ያለው። ሁሉም ልብ አለው። ደም እንደዚህ የሚረጨው ነው አይደለም። እንደሱ ልብ የሚባለው የትኛው ነው? ጠንካራ መንፈስ ነው። ጠንካራ መንፈስ ያለው ሰው የለም። በቁጥር አሉ። እዛ ጋር ጸበል የሚጠጡትን አላያቸው? መንገድ ላይ የሚተኙ የያዟቸው እኮ እኛ ዘመዶች ሲይዟቸው በጸበል ብቻ ልብ የለ እግር የለ ተነስቶ ይሮጣሉ። እዛ ግን እኛ ጋር ግን ነርቭ ነው ይባላል። ይሁን ይህን ውሻ እኮ ላሳምመው ያላደረግኩት ጥረት አለ መሰለህ። ግን ይህ ውሻ ስንት ዓመት ነው ከያዝከው? ከልጅነቱ እኮ ነው ያዝኩት። በልጅነቱ ገና ሲወለድ ሳንዣብብ አገኘሁት። ፈረንጅ ይመስላል። ይህ ማይኔ ነው አልኩኝ። ትልቅ ሰው ተወለደ ብለው ወፎች ዘመሩ። ይህ ምንድን ነው ብዬ ሩጬ ሲመጣ ሳንዣብብ እሱ ወፎች ዘመሩ። ታዲያ ቢዘምሩ አንተ ምን አገባ? ለእሱ ይዘምራሉ። ምን አባቱና ነው? አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።